ሰላም እና ጸጋ ይብዛላችሁ ውድ ጓደኞቼ፣ ውድ ቤተሰቦቼ እንደምን አላችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉም ሰላም ነው፣ ሁሉ መልካም ነው። ጌታ ስም ይባረክ። ውዶቼ አላችሁ እና ፈጣሪ ይመስገን። እንደምን ናችሁ? ውድ ቤተሰቦቼ አላችሁ? ውሎ እንዴት ነው? ቆይታ እንዴት ነው? ሁሉ ሰላም? ምሽቱ ሰላም ነው? እግዚአብሔር ይመስገን እኔ ጋር ሁሉም ሰላም ነው። ከመሸም በኋላ መጥቻለሁ። እንግዲህ ከመሸም በኋላ ነው ዛሬ የመጣው ትንሽ ከእግዚአብሔር ቃል ለእናንተ ለማንበብ ነው የመጣሁት ማለት ነው። ያው ሁሉ ጨዋታ ብቻ ምክር ምናምን ብቻ ሳይሆን እግዚአብሔር ቃል ማንበብ መልመድ አለብን። ሁሌ ዝም ብሎ መሮጥ ጥሩ አይደለም፣ በራሴ በኩል ማለት ነው። እና ለዛ ነው ውድ ቤተሰቦቼ እግዚአብሔር አምላክ የተባረከ ይሁን። ከእግዚአብሔር ቃል በተቻለ መጠን አነባለሁ፣ በተቻለ መጠን ደግሞ ትራንስሌሽን እናደርጋለን። እሺ እግዚአብሔር አምላክ ይባርካችሁ። እና የዛሬ መጽሐፍ ቅዱስ ክፍል ወደ ሮሜ ሰዎች ምዕራፍ 8 ከቁጥር 1 እስከ 10 ወደ ሮሜ ሰዎች ምዕራፍ 8 ከቁጥር 1 እስከ 10 ባለው አነባለሁ። በጌታ ስም አነባለሁ። እንዲህ ይላል፣ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። በኢየሱስ ክርስቶስ ላሉ አሁን ኩነኔ የለባቸውም። እንዲህ ይላል፣ በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከሞት ሕግ አርነት አውጥቶናል። ከሥጋ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ሥጋ ምሳሌ በኃጢአትም ምክንያት ልኮ አድኖኛል። እንደ መንፈስ ፍቃድ እንጂ እንደ ሥጋ ፍቃድ በማንመሳሰል በእኛ የሕግ ትእዛዝ ይፈጽም ዘንድ ኃጢአትን በሥጋ ኮነነ። እንደ ሥጋ ፍቃድ የሚኖሩ የሥጋን ነገር ያስባሉና እንደ መንፈስ ፍቃድ የሚኖሩ ግን የመንፈስ ነገር ያስባሉ። ስለ ሥጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። ስለ ሥጋ ማሰብ በእግዚአብሔር ዘንድ ጥል ነውና ለእግዚአብሔር ሕግ አይገዛምና መገዛትም ተስኖታል። በሥጋ ያሉትም እግዚአብሔር ደስ ሊያሰኙት አይችሉም። በሥጋ ያሉት እግዚአብሔርን ደስ ሊያሰኙ አይችሉም። እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በሥጋ አይደላችሁም። የክርስቶስ መንፈስ የሌለው ከሆነ ግን ሕያው የእርሱ ወገን አይደለም። በክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት የሞተ ነው፣ መንፈሳችሁ ግን በጽድቅ ምክንያት ሕያው ነው። ነገር ግን ኢየሱስ ከሙታን የተነሳው የእርሱ መንፈስ በእናንተ ዘንድ ቢኖር ክርስቶስ ኢየሱስም ከሙታን ያስነሳው እርሱ በእናንተ የሚኖረው በመንፈስ የሚሞተው ሰውነታችሁ ደግሞ ሕይወትን ይሰጠዋል። እንግዲህ ወንድሞቼ ሆይ ዕዳ አለብን። አንድ ሥጋ እንደ ሥጋ ፍቃድ ግን እንኖር ዘንድ ለሥጋ አይደለም።
እንደ ሥጋ ፍቃድ ብትኖሩ ትሞቱ ዘንድ አላያችሁምና በመንፈስ ግን የሰውነታችሁ ሥራ ብትገድሉ በሕይወት ትኖራላችሁ ይላል እግዚአብሔር ቃል። ብዙ ነው ያጥኩት እንዴ ይላል። በእውነት ይገርማል። እዚህ ጋር ደግሞ በእግዚአብሔር ፍቃድ የሚኖሩ ሁሉ እነዚህ የእግዚአብሔር ልጆች ናቸው። የእግዚአብሔር ፍቃድን የሚፈጽም የእግዚአብሔር ልጆች ናቸው ይላል እግዚአብሔር ቃል። እና እግዚአብሔር ስም የተባረከ ይሁን ውዶቼ። የዛሬው ቃሉ ይሄንን ይመስላል። እግዚአብሔር መስለን እንድንኖር እኛ በስጋ ብቻ መሮጥ ሳይሆን የስጋ ብቻ መሮጥ ሳይሆን የመንፈስ ነገርን ማሰብና መሮጥ እንዳለብን እግዚአብሔር ቃል ያስተምረናል። እኔ አይደለም የእግዚአብሔር ቃል ነው። ይሄንን የምለው የእግዚአብሔር ቃል ነው፣ እኔ አይደለም። ስለዚህ እኛ በክርስቶስ ኢየሱስን ከሱ ጋር ካለ ኮነነ የለብንም። በእኛ በኃጢአታችን ምክንያት ያ የሚወደውን ልጅ አንዱ ልጅ አሳልፎ ሰጠን፣ ስለኛ ማለት ነው። ለሞት አሳልፎ ሰጠን። እሱ ምንድነው? በምህረትና በፍቅር የበዛ አምላክ እኛን ከኃጢአት አርነት ነፃ አውጥቶናል። እኛ የአንድ አባት የአንድ እናት ልጆች ነን። በእግዚአብሔር በመንፈስ አይን በስጋ ሳይሆን በመንፈስ አይን እኛ የአንድ አባት ልጆች ነን። እሱን ማሰብ አለብን። አንዱ ከአንዱ ጋር በትንሽ ጊዜ በትንሽ ነገር ከተጋጨን እስከ መጨረሻ ነው እኛ በቃ የምንወስነው በራሳችን አስተሳሰብ ማለት ነው። ይሄ ስህተት መሆኑን ደግሞ እኛ ማወቅ አለብን። ለሰው እንደ መልካቸው ጸባዩን ይለያል፣ ተግባሩ ይለያል፣ አረማመዱ፣ አካሄዱ፣ አስተሳሰቡ ይለያል። ቢሆንም በእግዚአብሔር እኛ አንድ ነን። ያ አንድ ያደረገኝ የአምላካችን ስም የተባረከ ይሁን። እሱ ራሱ እኛን ወዶ ያ የሚወደውን ልጁን ለኛ አሳልፎ ሰጠ። ስለኛ አሳልፎ ሰጠ። ያ የልጁ ደም እኛን አድኖናል። ያ የልጁ ደም እኛን አድኖናል፣ ከኃጢአት ነፃ አውጥቶናል። እግዚአብሔር ስም የተባረከ ይሁን ውዶቼ። ከዚህ በላይ እናንተ ትረዳላችሁ ታውቁታላችሁ ብዬ አስባለሁ፣ በራሴ በበኩሌ ማለት ነው። እኔ ብዙም አላነበብኩም። እንደ ቃሉ ከሆነ በስጋ የሚኖሩ ምን አይነት ሰው እንደሆነ፣ በመንፈስ የሚኖሩ ምን አይነት ሰው እንደሆነ እግዚአብሔር አምላክ እሱን ለምን እንዳደረገኝ ይሄ ቃሉ ያስረዳናል ማለት ነው። እኛ አሁን የምንሮጠው ምንድነው? ለስጋዊ ነገር ብቻ ነው። የእውነት ይሄ እግዚአብሔር ይመስገን። እሱን ለመመሰከር ለዚች ሰዓት ያበቃኝ የአምላካችን ስም የተባረከ ይሁን። እግዚአብሔርን እውነት እኮ ነው ኢየሱስን ለመጥራት አሁን በእውነት እኔ አንዳንድ ጊዜ ይገርመኛል። ምግብ ካቀረበን በኋላ እስከምንጸልይ በቃ እንደርስም። ታውቃላችሁ ይሄ ነገር እኛ በኢትዮጵያ ውስጥ ስንኖር ማለት ነው። ምግቡን ካቀረበን በኋላ እንጸልይ እንላለን። ከዛ በኋላ ሰው ሁሉ ጎንበስ ብሎ ከተጸለየን በኋላ ነው ምግብ የምንበላው። አሁን እዚህ ከመጣን ወዲህ እኔ በራሴ ስላየው ነው፣ በሌላ ሰው ሳይሆን በራሴ ስላየው ነው። እንጸልይ ካለን ሁሉ ሰው ጎንበስ ብሎ ጸሎቱ እስከሚያልቅ ድረስ ይጠብቃል። አሁን እዚህ ጋር እኛ በእውነት በቃ በስራ ሮጥን የትና የት ቦታ ደርሰን ስለሚመጣ ስለተከመን እኛ ደግሞ ስለራበን ያለው ነገር ትንሽ ትልቅ ቢሆንም ወስደን በቃ መብላት ነው፣ ውሃ መጠጣት። በእውነት
አሁን እኛ እንደዚህ እኔ ራሴ አንዳንድ ጊዜ በእውነት መቼ ኢትዮጵያ ገብቼ እኔ እንዲህ ሆናለሁ? መቼ ኢትዮጵያ ገብቼ እንዲህ ያደርጋለሁ? እውነት እስከ መቼ ነው እኛ የስጋ ብቻ ለስጋዊ ነገር ብቻ ይዘን እየሮጠን መቼ እንደሆነ ሞተን እንቀራለን እያልኩ እየፈራሁ ነኝ እግዚአብሔርን። በቃ የስጋዊ ነገር ብቻ አይምሮኝ ያሳብዳል እንጂ የመንፈስን ነገር ይዘን መቼ ሮጠን እናውቃለን? የሱ ቃል ተመሰክረን መቼ እናውቃለን? የሱ ቃል ነግረን ዋንገሉ ሰብከን መቼ እናውቃለን? የሱ ታላቅነት፣ የሱ አባትነት፣ የሱ ምሕረት መቼ ተመሰከረ? መቼ ነግረን እናውቃለን? መቼ አስተምረን እናውቃለን? የየራሳችን ጉዳይ በቃ ለዛ ነው እኛ የምንሮጠው። የእውነት አንዳንድ ጊዜ ያሳስበናል በእውነት። እስቲ ቁጭ ብላችሁ አንዳንድ ጊዜ አስቡ። እኔ ምን አይነት ሰው ነኝ? ለእግዚአብሔር በእውነት ምን እየሰራሁ ነኝ? ህይወት ሰጠኝ፣ ፍቅር ሰጠኝ፣ ሰላም ሰጠኝ፣ ልጅ ሰጠኝ፣ ቤተሰብ ሰጠኝ፣ ቤት ሰጠኝ፣ አይምሮ ሰጠኝ፣ ሰላም ሰጠኝ፣ ለማሰብ፣ ለማውራት፣ ለመስማት፣ ለመያዝ፣ ለመራመድ፣ ለማየት፣ ለማሽተት ሁሉ ነገር ያደረገኝ አንድ ቀን እኛ እግዚአብሔር ሆይ ተመስገን ብለን እናውቃለን? በእውነት አናውቅም። የስጋዊ ብቻ ይዘን እንሮጣለን። የእውነት አንዳንድ ቀን እስቲ ቁጭ ብላችሁ አስቡ። እስቲ እዚህ ጋር የእግዚአብሔር ቃል ምን ይላል? በስጋ ብቻ የሚኖሩት ምን አይነት ሰው እንደሆነ፣ የመንፈስ ነገር ይዞ የሚሮጡት ምን አይነት ሰው እንደሆነ፣ ስጋዊ ብቻ ለስጋዊ ብቻ የሚሮጡ ሰዎች ምን እንደሚያስብ፣ የመንፈስ ነገር ይዞ ደግሞ የሚሮጡት ምን አይነት ምን እነሱ እንደሚያስብ፣ ምን እንደሚጠብቅ እነሱ እግዚአብሔር ቃል ሙሉጭ አድርጎ ይነግረናል። እንሰማለን። የሰማውን ደግሞ እኛ ምንድነው ከዚህ ሰምተን በዚህ ይመጣል። የኛ ስራ ይሄ ነው። የታወቀ ነው በእውነት ምንም እንትን የሚደበቅ አይደለም። ታውቃላችሁ፣ ምንም የሚደበቅ አይደለም። እኔ የእርግጥ ነው ማወራው እግዚአብሔርን። አሁን ይሄ አገልጋይ ነው፣ ይሄ ነው፣ ይሄ እከሌ አይነት እከሌ አይነት እንላለን። ኃይለኛ አገልጋይ ነው፣ ኃይለኛ እንዲህ ነው ብለን እናወራለን። 2 3 ቀን 4 ቀን ማየው ነገር ሌላ ነው። ብዙ ነገር በአገልጋዮቹ ዙሪያ ብዙ ነገር ያጋጥመኛል። በቃ አገልጋይ ከተባለ በጣም ነው የዘኛው ሰዓት በጣም ነው የምወደው። ምንም የዘኛው ጊዜ ለኔ ምንም የለም፣ ስራም የለም። ተከራይቼ ነው የሚኖረው። በቃ ግን የዛን ሰዓት አገልጋይ ከተባልን በቃ ያለው የሌለው ነገር ከየትም አምጥተን እንሰራለን፣ እናስተካክላለን። አንደ መጣ 2 3 በቃ የሚፈልገው ነገር ሌላ ነው። በቃ እንደዚህ አይነት ነገር አለ። እውነት አይደበቅም። እንደዚህ አይነት ነገር አለ። እሳይ ዛሬ ጥሩ አገልግሎት ነው፣ እሳይ ዛሬ ውሎ እንዲህ ነው ብለን እናወራለን። ከዛም በኋላ የሚከተለው ነገር ሌላ ነው። ከዛም አልፎ ተርፎ እኔ ደግሞ የሚጠላው ምንድነው? አገልጋይ ከተባለን በኋላ እንደ አገልጋይ መሆን አለበት። በራሴ ባስተሳሰበ ማለት ነው። እከሌ አገልጋይ ነው ከተባለ እንደ አገልጋይ እንግዲህ እግዚአብሔር ነቢያቶቹን ይልካል አይደለም? እንደዚህ አሁን እነኚህ አገልጋዮች እግዚአብሔር ልኮ ነው የሚመጡት። ግን እነሱ እንደ አገልጋይ እንደ ነቢይ መሆን አለበት እንጂ ስጋዊ ነገር ይዞ መሮጥ የለበትም። ታውቃላችሁ፣ በጣም አስቸጋሪ ነገር ይሄ ነው። እና አንዳንድ ጊዜ በእውነት እከሌ አገልጋይ ነው እንዲህ ነው የሚሆነው ነገር፣ ማወራው ነገር፣ ማስበው ነገር ሌላ ነው።
በጣም አስቸጋሪ ጊዜ ነው ያለ ነው። አንድ ጊዜ በሜሴንጀር በፌስቡክ ሜሴንጀር የሆነ አንድ አገልጋይ ነበረ። እኔ አላቅም፣ እሱን እኔ አላቅም። እንዲህ አለ፣ አንቺ ስም አማረች ነሽ ምናምን አለ። አዎ አልኩኝ። እያመምሽ ነሽ? የዘኛው እውነት እያመመኝ ነው። ስለዚህ በቃ እያመምሽ ነው? አዎ አልኩኝ። እንዴ አርጉ እንዴ እያደረገ ነው እንዴ መልእክቱ ሁሉ ትክክል ነው። ግን በመጨረሻ ጊዜ እሱ ያደረገው ነገር ሼም ነው። እግዚአብሔርን ሼም ነው። ከዛም ጀምረ አገልጋይ የሚባል ሁለተኛ እውነት አገልጋዮቹን አይቼ ብሎክ አድርጌ ነው የማልፈው። ለምን አየዋ ምልክቱ አንቺን እንዴ እያደረገ ነው እንዴ አርጎ ታመሽ እንዲህ ሆነሻል። ልክ ነው፣ ትክክል ነው። በመጨረሻ ጊዜ እሱ ያለውን ቃላቱና እሱ ያወራውን ነገር ብነግራችሁ እናንተ አታምኑ። እግዚአብሔርን በጣም ነው ታለ የዛኛው ቀን አገልጋይ የሚባል ነገር ከስልኬ ብሎክ አደረኩ። ከዛም በኋላ እንደገና ደግሞ እኔ የሚጠላው ምንድን ነው? እህቶች አገልጋይ ከሆናችሁ ተከብራችሁ ኑሩ፣ አገልግሉ። አገልጋይ ሆናችሁ ከወንድ ጋር አትለጠፉ። እዚህ ድራማ ላይ የሚታዩ ነገር ብቻ አይደለም፣ በማንም ያየ ነው፣ በአይን ስላየው ነው። እህቶችም ወንድሞች አገልጋይ የሆናችሁት የእግዚአብሔር ቃል ምን ባልና ሚስት ከሆነ ችግር የለም፣ እየፈለጋችሁትን መሆን ትችላላችሁ። ግን በአገልጋይ ዙሪያ ሴትና ወንድ ተገኝታችሁ በአንድ ላይ እያገለገላችሁ በአንድ ላይ ተታውቃችሁ ከዛም በኋላ የማይሆን ነገር አታድርጉ። እኔ በአይኔ ስላየው ሲያስጠላ እግዚአብሔር ባል ሚስት ችግር የለም ምንም ሆነ ይችላል። ግን በአገልጋይ ዙሪያ ሴትና ወንድ ተገኝታችሁ ወዲያ ማለት በጣም ሼም ነው። እግዚአብሔር በጣም ሼም ነው። ስፔሻሊ እህቶች አገልጋይ ከሆኑ በኋላ አርቲፊሻል ጥፍር ለምን ያስፈልጋል? እግዚአብሔር ፈጠረ አይደለም? እሱ የፈጠረው ስህተት ሆኖ ነው አርቲፊሻል ጥፍር የምትሰሩት? ሶሻል ሚዲያ ለአገልግሎት ብላችሁ በማድረግ ስትወጡ እስቲ ራሳችሁን እጃችሁን እስቲ እዩ። አሁን እኛ ኖርማል ሰዎች ኖርማል ሆነን ነው የምንመጣው። እናንተ ግን ጸጉራችሁ አርቲፊሻል፣ እዚህ ጋር ዱቄት ተቀብታችሁ ሁሉም ነገር አርቲፊሻል፣ ጥፍራችሁ አርቲፊሻል፣ በእግር ላይ የለበሳችሁት ነገር ሁሉ አርቲፊሻል። በቃ በጣም ነው የሚያስጠላኝ። እግዚአብሔርን በጣም ነው የሚያስጠላኝ። እንደዚህ አይነት ነገር አታድርጉ፣ ይደብራል። እግዚአብሔርን ጥንቃቄ አድርጉ። በተለይ አገልጋዮች፣ እኔ ወንድ አገልጋይ እኔ አልፈልግም። ምክንያቱም ብዙ ጊዜ ብዙ አይቻለሁ፣ ብዙ ስላየው እግዚአብሔር ጸጋ ይሰጣል። ከሰጠም ያ ጸጋውን ትቶ ሌላ ነገር ውስጥ ነው የሚገቡት። በጣም አስቸጋሪ ነው። ስለዚህ አገልጋዮቹን ለኔ አለርጂክ ናቸው። ደግሞ በኮሜንት መታችሁ እና እንዳትሰጥቡ። እግዚአብሔርን ስላየው ነው ያወራሁት፣ መጥፎ ነገር አይደለም። ደግሞ እግዚአብሔርን መስላችሁ ኑሩ አለ አይደለም እንደ ቃሉ። እናንተ እግዚአብሔርን የፈጠረውን ትታችሁ አርቲፊሻል ጸጉርም ፊታቸውም ፓውደር ምናምን ተቀብታችሁ እዚህ ጋር ምን እንዳርጋችሁ እንደሆናችሁ ወደ ሶሻል ሚዲያ ትወጣላችሁ። ሰው እናንተን ያያል ወይስ ቃሉን ይሰማል? ቆይ ምን አይነት ጉድ ነው ዛሬው ቀለጠ። እንግዲህ እግዚአብሔር አምላክ ይባርካችሁ ውዶቼ። ብዙ ወሬ ይዤ ነው የመጣሁት። እንግዲህ የሰማነውን ቃሉንም ምክሩንም ሁሉንም እግዚአብሔር አምላክ ለኛ ይባርከን። ተባረኩ ውዶቼ፣ ዘመናችሁ የተባረከ ይሁን።
ይሄንን ቃሉን ምክሩን ከወደዳችሁ ላይክ እያደረጋችሁ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ማበረታት እንዳትረሱ። አሳድጉኝ። ተባርኩ፣ ተባርካችሁ ቅሩ ይላሉ። እህታችሁ መሲ ዩቲዩብ ከኔ ጋር ቻናልን የሚከታተሉት ውድ ቤተሰቦች ዘመናችሁ የተባረከ ይሁን። ተባረኩ። እኔ ከዚህ በፊትም ብያለሁ። አንዴ በምክር፣ አንዴ በጸሎት፣ አንዴ በዝማሬ፣ አንዴ በቃል እንደዚህ ሆኜ እመጣለሁ። በኔ ዙሪያ ገብታችሁ ይሄንን ታያላችሁ እንጂ መጥፎ ነገር አታዩም እያልኩ ከዚህ በፊት እየነገርኩ ነኝ። እግዚአብሔር አምላክ ይባርካችሁ። ተባረኩ ውዶቼ። ዘመናችሁ የተባረከ ይሁን። እወዳችኋለሁ። መልካም አዳር ይሁንላችሁ። ከመሸም በኋላ ነው የመጣሁት። ይቅርታ አድርጉልኝ እሺ።